አሰላሙ አለይኩም አራህመቱላሂ ወበረካቱ። የዘምዘማዴ ዩቲዩብ ተከታታዮች ውድ ቤተሰቦች እንዴት አመሻችሁ? ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሁንም እንደተለመደው ብቅ ብለን መጥተናል ማለት ነው። ውድ ቤተሰብ አሁንም እንግዲህ ብቅ ብለን መጥተናል። አብርሽ ተስማማ፣ ቤዛና ዳኒ ወሰዱት። ምን ጉድ እየተካሄደ አብርሽና ሩታ ከሀገር ውስጥም ሊወጡ ነው። ግን እንዴት ሆኖ በዚህ አይነት ምን አይነት ፍቅር ቢኖራቸው ነው? እኔ እንጃ። እናየዋለን። እና አሁንም ቤዛና ዳኒ ወስደውታል። ይሄ ልጅ ግን እንደ ኳስ እየተቀባበሉት ይገኛሉ። አብርሽን እንደው ከዛም ከዚህም እየተቀባበሉት ይገኛሉ። አሁን ደግሞ ሩታና አብርሽ ታገል ሊወጡ ነው። አይገርምም? አያችሁ አይደል? የመጀመሪያ ሚስትና የበኋላ ሚስት አንድ አይታይም። አሁን ሄርሜላን ወደዛ አድርጓታል። ዳኒና ቤዛ እና ዳኒ ጉዲ ወሰዱት። ምን ሊሉት ይሆን? እናያለን። ምን ሊያመጡት ይሆን? እናያለን። እና አሁንም ደግሞ አብርሽና ሩታ ታገር የሚወጡት የት ሀገር ይሆን? እናያለን ሲያደርሰን ማለት ነው። ግን በነገራችን ላይ እኔ ሩታ ጋራ ተመልሶ ሄዶ ወደ ውጭ ማውጣታቸው ደስ ብሎኛል። ለምን? የልጁ እናት ስለሆነች ማለት ነው። ግን በዛም በዚህም አብርሽን ተቀባበሉት። ግን ቤተሰብ ምን ይል ይሆን? ዘመድ አዝማድ ምን ይል ይሆን? አንዴ እዛ አንዴ እዚህ፣ አንዴ እዛ አንዴ እዚህ። እንደ ድራድ እኮ ይሄን ልጅ እያለመላለሱት ነው ያሉት። አይገርምም? አብርሽ ግን በጣም ጎበዝ ተታሪ ነበረ። ተረታ እንዴ ሲለቀውም ፍጥጥ ብሎ ማዳመጥ። መልስ የለም እኮ ያንን የመሰለ አመላለስ፣ ያን የመሰለ መልስ፣ ያን የመሰለ ጀግና ሰም ብሎ ያዳምጣቸዋል። አንተ ከዚህ አንተ ከዛ እያሉ ማዋከብ ይዘውታል። መጨረሻው ግን ምን ይሆን? እናየዋለን፣ እንደርስበታለን ቤተሰብ። አሁን ግን ቤዛና ዳኒ ወስደውታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዘምዘማሌ ዩቲዩብ ተከታታዮች ውድ ጓደኞች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ሰላም ነኝ፣ በጣም መልካም ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አትርሱ ማለት ነው። ገባ በሉ። ዛሬ ደግሞ የመጣሁላችሁ አብርሽ ተስማማ፣ ቤዛና ዳኒ ወስደውት ምን ጉድ እየተካሄደ ነው? አብርሽና ሩታ ከሀገር ሊወጡ ነው። ግን እንዴት ሆኖ በዚህ አይነት ምን አይነት ኑሮ ሊኖሩ ነው? በዚህ አይነት ምን አይነት ደስታ ነው የሚኖሩት? እስቲ ጥቀሱልኝ፣ ንገሩኝ። አብርሽ አንዴ ሄርሜላ፣ አንዴ ሄተብየው፣ አንዴ ዳኒ፣ አንዴ ሩታ፣ አንዴ ጋሼ፣ ሁሉም ተበታጠሉት። ለማንኛውም እኔ ሩታን በጣም የማደንቃት ልጅ ናት። ሩታን በጣም አደንቃታለሁ። ጎበዝ ልጅ ናት፣ ችሎታ አላት። አሁን ደግሞ አብረው ወደ ውጭ መውጣታቸው እጅግ በጣም የሚያስደስት ነው። ለምን? እስኪ ወጣ ብለው ትንሽ ጭንቅላቱን መልሶ ይመጣል ብዬ አስባለሁ። ያን የመሰለ ልጅ አብርሽ ጎበዝ፣ ታታሪ፣ ጀግና የሆነ ልጅ ፈዞ ቀረ። አንዴ ቤዛ የኔ ነው፣ አንዴ ዳኒ፣ አንዴ ጋሼ፣ አንዴ ሩታ። ይሄ ልጅ እኮ ጭንቅላቱ ዋዘቀ። ከምሬ ነው የምላችሁ። እና አሁን ምን ልሉት ይሆን የወሰዱት? ደግሞ ምን ሊያመጡትበት ይሆን? በነገራችን ላይ አብርሽና ሩታ መልካም ኑሮ እየኖሩ ማን ነው
የበጠበጣቸው? ማን ነው በትዳራቸው መሀል የገባው? ሄርሜላ ሄርሜላ መጀመሪያ ትዳራቸውን የበጠበጠቻቸው ጥሩ ኑሮ እንዳኖሩ ያደረገቻቸው ማናት? ሄርሜላ። አብርሽ 2 ሚስት አለው። ለማን ይሆን የሚያዳላው? ማን ጋ ይሆን ጉዞውን የሚቀጥለው? እናያለን፣ እንጠብቃለን። እኔ ግን የሚመስለኝ ማንን ነው? የመጀመሪያ ሚስቱ የልጆቹ እናት ሩታ እመርጥለታለሁ። ምርጫችሁ ደግሞ ለእናንተ ነው። ወንድ ልጅ እዛም እዚህም እዛም ካለ አእምሮ ይበላሻል። ወንድ ልጅ በጣም ያስባል፣ መኖር አይችልም።